ሰላም ሰላም የማማ ቤተሰቦች እንዴት ናችሁ? ሁሉ መልካም። ዛሬ ቆንጆ ቁርስ እናዘጋጃለን። የኦትስ ቁርስ ነው የምናዘጋጀው በውሃ። እናንተ በወተት መጠቀም ትችላላችሁ። ስለዚህ በምትፈልጉት መጠን ውሃ መጀመሪያ እናፈላና ኦትሱን እናደርጋለን። እኔ 1 ኩባያ የሚሆን ውሃ ነው ያደረኩት። ከዛ 4 የሾርባ ማንኪያ ኦትስ አድርጌያለሁ። እያመሰላችሁ እያያችሁ ነው የምታውቁት። ገና ቀጠን እንዳለ ነው የምትተውት። እየበሰለ እየተንተከተከ ሲሄድ እየወፈረ ይመጣል። ኦትስን በወተት መስራት ትችላላችሁ። እንደ አማራጭ ደግሞ በውሃ በእንደዚህ አይነት መልኩ ማዘጋጀት እንችላለን። በጣም ፈጣን አሪፍ ቁርስ ነው። እንደዚህ ሲበስል ወፈር ይላል። ስለዚህ ደርሶልናል ማለት ነው። ይህንን ቁርስ ከ1 ዓመት በላይ ለሆኑ ልጆችም ለአዋቂዎችም የሚሆን ነው። ሞክሩት። በጣም ቀላል ነው። ስለዚህ እንደዚህ ስለበሰለልን በእቃችን እናወጣዋለን። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ። ቪዲዮውን ከወደዳችሁት ደግሞ ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ሼር፣ ሀሳባችሁን ደግሞ ኮሜንት ላይ ያስቀምጡልኝ። እንደዚህ ከገለበጥን በኋላ 1 ሾርባ ማንኪያ የለውዝ ቅቤ እናደርጋለን። በመቀጠል ደግሞ 1 ሾርባ ማንኪያ ማር እናደርግበታለን። ከ6 ወር በታች ላሉ ልጆች የኦትስ አዘገጃጀት ከዚህ በፊት ቪዲዮ አዘጋጅቼ የላችኋለሁ። የእነሱን የምናዘጋጅበት ከዚህ የተለየ ነው። ስለዚህ ከ1 ዓመት በታች ልጆች ካሏችሁ ቪዲዮ ሲካርካችሁ በዛ መሰረት ሰሩላቸው። ከ1 ዓመት በላይ ለሆኑና ለአዋቂዎች ግን በዚህ መልክ ማዘጋጀት እንችላለን። ስለዚህ በደንብ እነዚህ እንቀላቅለዋለን። እንደዚህ ከቀላቀል ነው በኋላ ከላይ ፍሩት ነገር መጨመር ስለፈለኩኝ ሙዝ አድርጌበታለሁ። እናንተ ያላችሁን አይነት ፍሩት ማድረግ ትችላላችሁ። ማንጎም፣ ስትሮበሪም፣ ሌላም አይነት እናንተ የፈለጋችሁትን ከላይ ማድረግ። በጣም ጤናማ፣ በጣም ፈጣን አሪፍ ቁርስ ነው። ሞክሩት። ስለዚህ እንደዚህ ከላይ አደርግበታለሁ። በመቀጠል ደግሞ ከላይ የተወሰነ 1 ሾርባ ማንኪያ ደግሞ ማር እንደገና አድርጌበታለሁ። የማር መጠኑን እናንተ ቀምሳችሁ በፈለጋችሁት መጠን ከፍም ዝቅ ማድረግ ትችላላችሁ። ስለዚህ ለዛሬ ቆንጆ ፈጣን የኦትስ ቁርስ በዚህ መልክ አዘጋጅተናል። እንደምትወዱት ተስፋ አደርጋለሁ። ሞክራችሁ ሀሳባችሁን ኮሜንት ላይ ሼር አድርጉኝ። የዛሬ ቪዲዮ ይሄ ነው። በሌላ ቪዲዮ እንገናኛለን። እወዳችኋለሁ። ቻው ቻው።